ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን አረፈዳችሁ። የታህሳስ 23 2018 ዓ.ም የረፋድ ዜናዎችን ይዘን ቀርበናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። በህጻጽ የተፈናቃዮች መጠለያ ጣቢያ ላሉ ዜጎች በቲክቶከሮችና በማህበረሰቡ የተሰበሰበውን ገንዘብና ቁሳቁስ መንግስት መውረሱ ታወቀ። በቅርብ ሳምንታት በትግራይ ክልል በሚገኘው የህጻጽ መጠለያ ጣቢያ የሚገኙ ዜጎች በምግብ እጥረት ለረሃብና ሞት እየተዳረጉ መሆናቸውን የሚገልጽ መረጃ መውጣቱን ተከትሎ በተለይ ቲክቶከሮች እንዲሁም ህዝብ ርብርብ ሲያደርጉ መቆየታቸው ይታወቃል። በቲክቶከሮቹ አማካኝ ከ16 ሚሊዮን ብር በላይ ቢሰባሰብም ይህንን ገንዘብ ጨምሮ የተሰባሰበውን በሙሉ መንግስት መውረሱ ታውቋል። ጉዳዩ ቁጣ ቀስቅሷል። በዝርዝር ትሰሙታላችሁ። ህወሓት ዓለም አቀፉ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጥል ዛሬ ባወጣው መግለጫ ጠይቋል። ህወሓት የአፍሪካ ህብረት የሰላም እና ጸጥታ ምክር ቤት በጉዳዩ ላይ ጣልቃ እንዲገባ ጭምር ጠይቋል። ዝርዝሩ ተዘጋጅቷል። የብልጽግናው መንግስት የድሮን ጥቃቶች ዛሬም ቀጥለዋል። አመራሩ በብልጽግናው ዘመን መከላከያ የፈጸመው ብሔራዊ ግዳጅ የለም ከሀገሩ ዜጋ ጋር መዋጋት እንጂ ብለዋል። ይህ በእንዲህ እንዳለም አቶ ጌታቸው ረዳ ፋኖን በተመለከተ ላቀረቡት ክስ ጀነራል ተፈራ ማሞ ምላሽ ሰጥተዋል። የአማራ ህዝብ ያሉት አማራጮች ሁለት ናቸው የሚሉት ጀነራሉ 4 ኪሎ መግባት በሚል ከሚነሳው ጉዳይ ጋር በተያያዘም ሲናገሩ ተደምጠዋል። በዝርዝር ያዝነው ሌላኛው ጉዳይ ነው። የቀነኒ አዱኛ ቤተሰብን ከአንዱዓለም ጎሳ ጋር ለማሸማገል የተደረገው ጥረት ለምን ተደናቀፈ? እውነቱ ተገኝቷል እየተባለ ነው። በዝርዝር የደረሰንን መረጃ ትሰሙታላችሁ። ክቡራትና ክቡራን የቻናላችን ቤተሰቦች እነዚህንና ሌሎችንም መረጃዎች ይዘናል። ለቻናላችን አዲስ ሆናችሁ ካላችሁ ግን በሌላ ሰዓት የምንለቃቸው መረጃዎች ሳያመልጧችሁ በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በህጻጽ የተፈናቃዮች መጠለያ ጣቢያ ላሉ ዜጎች በቲክቶከሮችና በማህበረሰቡ የተሰበሰበውን ገንዘብና ቁሳቁስ መንግስት መውረሱ ታወቀ። በቅርብ ሳምንታት በትግራይ ክልል በሚገኘው የህጻጽ መጠለያ ጣቢያ የሚገኙ ዜጎች በምግብ እጥረት ለረሃብና ሞት እየተዳረጉ መሆናቸውን የሚገልጽ መረጃ መውጣቱን ተከትሎ በተለይ ቲክቶከሮች እንዲሁም ህዝብ ርብርብ ሲያደርጉ መቆየታቸው ይታወቃል። በመጠለያ ጣቢያ ውስጥ የሚገኙት እነዚህ ዜጎች በአስቸኳይ እርዳታ እንደሚያስፈልጋቸው ስምረት ፓርቲ፣ ህወሓት እንዲሁም ኢሃፓ የዛሬ ሳምንት በመግለጫቸው ጠቁመው ነበር። ይህንን ተከትሎም ታዋቂ ቲክቶከሮችና መላው ማህበረሰቡ ከፍተኛ መጠን ያለው ገንዘብና ቁሳቁስ ማሰባሰብ መቻሉ የሚታወቅ ሲሆን አንዳንዶቹም ከስፍራው ድረስ በመሄድ እርዳታውን ሲያቀርቡ ተስተውለው ነበር። ይሁንና የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ዶክተር ሽፈራው ተክለማርያም ከ5 ቀን በፊት በክልሉ በስፋት የሚንቀሳቀሰውና ከመንግስት ጋር ፍጥጫ ውስጥ የገባው ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ይገኛል ማለታቸው ይታወሳል። ዶክተር ሽፈራው በዚህ ንግግራቸው ላይ ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸውን ጠቅሰው ነበር። የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እያዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ ይገባል ብለውም ነበር። ይህንን ተከትሎም በእነዚህ ቲክቶከሮች እንዲሁም ከሁሉም ማህበረሰብ በንግድ ባንክ አካውንትና በቁሳቁስ መልክ የተሰበሰበ ግምቱ 18 ሚሊዮን ብር የሚያወጣ ብርና ቁሳቁስ በመንግስት ትዕዛዝ እንዲወረስ መደረጉን ሚዲያችን ሰምቷል። ከዚህ በተጨማሪ ድጋፍ ማሰባሰቡ ላይ ተሳትፎ የነበሩ አብዛኞቹ ወጣቶች ስልክ እየተደወለላቸው ድርጊታቸውን በአስቸኳይ እንዲያቆሙ መታዘዛቸውን ሚዲያችን አረጋግጧል። ማን እንደደወለ አናውቅም፣ ግን በስልክ እንድናቆም ተነግሮናል። እንዲያውም ወደፊት ለምን ገንዘቡን እንዳሰባሰብንና ምን ላይ እንደዋል ነው ተጠርተን ማብራሪያ መስጠት እንደሚጠበቅብን ተነግሮናል በማለት የተናገረው አንድ ስሙ እንዳይጠቀስ የጠየቀ የእርዳታ ማሰባሰቡ አካል የነበረ ግለሰብ ነው። መንግስት ድርጊቱን ከህወሓት ጋር ማያያዙ ብዙም እንደማያስገርም የጠቀሱት አንድ ሌላ ጉዳዩን በቅርብ የሚያውቁ ግለሰብ
መንግስት የሚልከውን እርዳታ ህወሓት እየዘረፈው እንደሆነ መገለጹ በራሱ ካምፕ ውስጥ ያሉት ዜጎች በቂ ድጋፍ እያገኙ እንዳልሆነ አመላካች ነው። ታዲያ ችግሩ እንዳለ ከታመነበት ህዝብ ድጋፉን እንዲያቆም ለምን ይደረጋል በማለት ጥያቄ አንስተዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽነሩ ድጋፉ እንዲቋረጥ ካሳሰቡበት ዕለት ጀምሮ ወደ እርዳታ ማሰባሰቢያ የባንክ ቁጥር ሲገባ የነበረው ገንዘብ መቋረጡ ታውቋል። ቲክቶከሮችና የማህበራዊ ሚዲያ አንቂዎችም ወዲያውኑ እንቅስቃሴያቸውን ማቆማቸው ታውቋል። በዚህ ዙሪያ እስካሁን ቀጥተኛ አስተያየት የሰጠው ሳልሳይ ወያኔ የተባለ በትግራይ ክልል የሚንቀሳቀስ የፖለቲካ ፓርቲ ነው። ፓርቲው ከሁለት ቀን በፊት ባወጣው መግለጫው የፌዴራሉ መንግስት በህጻጽ ካምፕ ላሉ ዜጎች የተሰበሰበውን እርዳታ መውረሱን ጠቅሶ ድርጊቱን አሳሳቢና አሳዛኝ በማለት ገልጾታል። ድርጊቱ ሰው ሰራሽ በሆነ ረሃብ ዜጎችን የመቅጣት ፖሊሲ መቀጠልን የሚያሳይ ነው፣ በጽኑ የምንቃወመው አካሄድ ነው በማለት በመግለጫው ላይ ጠቅሷል። የመንግስትን መግለጫ ተከትሎ በርካታ ግብረሰናይ ድርጅቶች ወደ ትግራይ ክልል ሊልኩት ያሰናዱትን እርዳታ ማቆማቸውንም ሚዲያችን ሰምቷል። እርዳታውን ይዘን ብንሄድ ሌላ ስም ይሰጠናል፣ ሰራተኞች ላይም ጫናና እስከ መዘጋት የሚደርስ እርምጃ ሊወሰድ ይችላል የሚል ግምገማ ስለሰራን ትተነዋል ያሉት አንድ መንግስታዊ ያልሆነ ተቋም ምክትል ዳይሬክተር ናቸው። በሌላ በኩል ህወሓት መግለጫ ያወጣ ሲሆን በክልሉ ለሚገኙ ተፈናቃዮች የሰብአዊ እርዳታ እንዳይደርስ ባደረጉ የፌዴራል መንግስት ባለስልጣናት ላይ ዓለም አቀፉ ማህበረሰብ ማዕቀብ እንዲጥል ጠይቋል። ይሁንና በርካቶች በዚህ ሁሉ ችግር ውስጥ ህወሓት እጁ እንዳለበት በመግለጽ ተፈናቃዮች ወደ ቀደመ ቤታቸው እንዳይመለሱ በማድረግ ለከፋ ችግር እየዳረጋቸው እንደሆነ ያነሳሉ። የብልጽግናው መንግስት የድሮን ጥቃቶች ቀጥለዋል። አመራሩ በብልጽግናው ዘመን መከላከያ የፈጸመው ብሔራዊ ግዳጅ የለም የሀገሩ ዜጋ ጋር መዋጋት እንጂ ብለዋል። ከሁለት ዓመታት በፊት በ10 በመቶ አቅማችን ብቻ አጠናቀናቸው ለቀማ ላይ ነን ይባልለት የነበረው የአማራ ክልሉ የእርስ በርስ ጦርነት አሁን በመቶዎች የሚቆጠሩ የድሮን ድብደባዎች እየተፈጸሙበት ያለ ሆኖ ቀጥሏል። ከሰሞኑም በተከታታይ እነዚሁ የድሮን ጥቃቶች በክልሉ እየተፈጸሙ ናቸው። በጎጃም ቀጠና እንደ ሰከላና ቡሬ ባሉ ቀጠናዎች የተፈጸሙት የሚጠቀሱ ይሆናል። በሰሜን ሸዋ ዞን ሸዋሮቢት ቀጠና የተፈጸመውም እንዲሁም። ይህ የብልጽግናው አገዛዝ የሚያደርሰው የድሮን ድብደባ ቀጥሎ ትናንትም በጎጃም ቀጠና አንድ ትምህርት ቤት ላይ ተፈጽሟል። ይህ ጥቃት የደረሰው ደግሞ በዋሸራ ከተማ ቦይንቆ አንደኛ ደረጃ ትምህርት ቤት ላይ ስለመሆኑ ተነግሯል። ካስከተለው ሰብአዊ ጉዳት ባሻገር ትምህርት ቤቱ እንዲወድምም ሆኗል። በክልሉ ስንት ሰዎች በዚህ መንገድ ተገደሉ ብቻ ሳይሆን ምን ያክል ትምህርት ቤቶችና የጤና ተቋማትስ ወደሙ የሚለው ግን መቆጠር ያቆመም ይመስላል። በክልሉ በፋኖ ኃይሎችና በመከላከያ ሰራዊቱ በኩል በተለያዩ ስፍራዎች ላይ ውጊያዎች ተደረጉ የሚሉ ሪፖርቶች መውጣታቸው እንደቀጠለ ነው። የፋኖ ኃይሎች በደቡብ ጎንደር ደብረ ታቦር አቅራቢያ ማህደረ ማርያም ተብሎ በሚጠራው ቀጠና የደረሰውን ተከታታይ የደፈጣ ውጊያ ጨምሮ በተለያዩ ስፍራዎች ላይ ጥቃቶችን አደረስን ያሉትን አቀርበዋል። የአገዛዙ ሰራዊት ደግሞ በማዕከላዊ ጎንደር ደንቢያ፣ በዋገምራ ዞን ደግሞ ጋዝጊብላ፣ ሌሎች ስፍራዎች ላይም ዘመቻዎችን አከናወንኩ የሚል መግለጫን አውጥቷል። የፋኖ ከፍተኛ አመራሩ አስረስ ማረ ዳምጤ ግን አብይ አህመድ ወደ ስልጣን ከመጡ ወዲህ መከላከያ የተባለው ተቋም አንዳችን ብሔራዊ ግዳጅ አልተወጣም፣ ይልቁንም ከአማራ፣ ከትግራይ፣ ከኦሮሞ፣ ከሶማሌ፣ ከአፋርና ከሌላውም ጋር በመዋጋት ላይ ነው። ኢትዮጵያን ተሻግሮ ሱዳንን የማፍረስ ፕሮጀክት ላይ በመሳተፍም የኢትዮጵያን የዲፕሎማሲ ታሪክ እያቆሸሸ ነው ሲሉ ገልጸውታል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ ፋኖን በተመለከተ ላቀረቡት ክስ ጀነራል ተፈራ ማሞ ምላሽ ሰጥተዋል። የአማራ ሕዝብ ያሉት አማራጮች ሁለት ናቸው የሚሉት ጀነራሉ 4 ኪሎ መግባት በሚል ከሚነሳው ጉዳይ ጋር በተያያዘ ሲናገሩ ተደምጠዋል።
የብልጽግናው ፕሬዝደንት አማካሪ አቶ ጌታቸው ረዳ ቀጣሪያቸውን ለመከላከል እያደረጓቸው ባሉ ቃለ ምልልሶች ከሚያነሷቸው ጉዳዮች ውስጥ የትግራይ ጄኖሳይድን እየተመለከተው ይገኙበታል። አልጀዚራ ላይ ቀርበው አብይ ስለመሩት ጄኖሳይድ ማብራሪያ ማቅረባቸውን ተከትሎ ከብልጽግናው ካምፕ ተጽዕኖ ሲደርስባቸው የሰነበቱት ጌታቸው ረዳ የመንግስት ኃላፊ ሆኜ ጄኖሳይድ የሚል ቃልን ከዚህ በኋላ አልጠቀምም እስከ ማለት ደርሰዋል። ብርጋዴር ጀነራል ተፈራ ማሞ ለጌታቸው ረዳ በሰጡት ምላሽ በቀዳሚነት ያነሱት የፋኖ ኃይሎች ወደ ትግል የገቡበትን ቀዳሚ ምክንያት ያስቀደሙ ሲሆን ይህም አቶ ጌታቸው እንዳሉት ሳይሆን ብሶት፣ መገደልና መፈናቀል አንገሽግሾት በሰላምና በሰላም ቢጠይቅ መልስ አጥቶ የተደረገ ነው ብለዋል። አያይዘውም የፋኖ ኃይሎችን በትግራይ ጄኖሳይድ ውስጥ ባልነበሩበት ጦርነት ሊከሰሱ አይችሉም ሲሉ ይገልጻሉ። አቶ ጌታቸው ረዳ ብልጽግና የገባበትን ስጋት ተከትሎ ድጋፍ የሰጠ መስሎት የሚያደርገው ንግግር ነባራዊ ሁኔታውን ሊቀይረው አይችልም የሚሉት ጀነራሉ የብልጽግናው አገዛዝ ከህዝብ ጋር ገጥሞ ለዓመታት አልሳካ ሲለው በየወረዳው ስብሰባ ጠርቶ የፋኖ ኃይሎችን ስም ማጥፋት ዘመቻ ላይ ነው ሲሉ አጋርተዋል። የአንድ ሰሞን ጫጫታ የተወሰኑ ሰዎች እጅ መስጠት የህዝቡን ጥያቄና ህልውናውን ሳያረጋግጥ የሚቆም ትግል የለም ብለዋል። የቀነኒ አዱኛ ቤተሰብን ከአንዱዓለም ጎሳ ጋር ለማሸማገር የተደረገው ጥረት ለምን ተደናቀፈ? እውነቱ ተገኝቷል ተብሏል። ባለፈው ዓመት መጋቢት 1 2017 ዓ.ም አዲስ አበባ በሚገኘው ከአርቲስት አንዱዓለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤት 5ኛ ፎቅ ወድቃ ህይወቷ ማለፉ የተሰማው የሞዴል ቀነኒ አዱኛን ጉዳይ በባህላዊው የኦሮሞ አባገዳዎች ስርዓት በርቅ ለመቋጨት የተደረገው ጥረት ባልተፈለገ ሁኔታ መቋጨቱን አባገዳዎች አመልክተዋል። የወጣቷን ጉዳይ ህልፈቷ ከተሰማበት ዕለት ጀምሮ በቅርበት ስንከታተልና በባህላዊ ስነ ስርዓት ፍትህም እንዲገኝ ጥረት ስናደርግ ነበር ሲሉ አስተያየታቸውን ለዶይቼ ቬለ የተናገሩት የቱለማ አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በርቅ ለመቋጨት የተደረገው ጥረት ግን ሳይሰምር መቅረቱን አስረድተዋል። ባለፉት 3 ወራት ተጠርጣሪና ተጎጂ ወገኖችን አንድ ላይ በማምጣት ለማየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም። እናም የኦሮሞ ገዳ ስርዓት አንድ ጉዳይ ሲከሰት ቁጭ ብሎ አይመለከትምና በሁለቱም ወገን በኩል ያለውን ሐሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችን በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን። በዚያም ተስፋ ቆርጠን ከመቀመጥ ይልቅ የቱለማና ኦዳ ቡልቱማ አባገዳዎችን ከአዋቂ የሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር። ወደ ሟች አባት አቶ አዱኛ ዘመድ አዝማድና የአካባቢው አባቦኮ አውጥተን ብንጠርም ሽምግልናውን አልተቀበሉንም። እናም አሁን ተስፋ ቆርጠን ትናንት ማክሰኞ ጥረታችንን አቋርጠናል ብለዋል። ባህላዊውን የእርቅ ጥረት የሟች ቤተሰብ ለምን አልተቀበለም? አባገዳዎች በባህላዊ ስርዓቱ ለመቋጨት የሄዱበትን የእርቅ ስርዓቱን ቤተሰብ ለምን አልተቀበለም? በሚል ለሞዴል ቀነኒ አዱኛ አባት ለአቶ አዱኛ ዋቆ ጥያቄ ቀርቧል። አባገዳዎቹ በሚመጡበት ወቅት ሁለቴ በአካል ተገናኝተን የነገርናቸው ነገር አለ ያሉት የቀነኒ አባት አቶ አዱኛ ዋቆ እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው በማለት ማን ገደላት የሚለውና የገደለ ሳይታወቅ እንዴት ጉማ ወይም ካሳ እንበላለን ብለው ቤተሰብ ጥያቄውን ማቅረባቸውን ገልጸዋል። አቶ አዱኛ በሕግ ሂደቱም ተሸፋፍኗል ያሉት ፍትህ በመሐላና በካሳ አይታለፍም በማለት በሂደቱ እንዳልተስማሙ አስረድተዋል። አጣሩና መሐላን ወደ መጨረሻው ነው የምናደርገው ብለናል የሚሉት አቶ አዱኛ መጣራት ያለበት ማስረጃ ተጣርቶ የአይምሮ ነጻነት የሚሰጥን እውነት እንፈልጋለን ሲሉም ሐሳባቸውን አጋርተዋል። እውነቱ ተገኝቷል ሲሉም አባገዳዎች ጨምረዋል። ሂደቱን ሲከታተሉ የነበሩት አባገዳዎች በፊናቸው እውነቱ ተገኝቷል ይላሉ። የሟች እውነት እንዲወጣ እኛውንን የጠየቅነው፣ በዚህም ሁለቱም ወገኖች ፈቃደኛ ሆነውልን ነበር። ግን እውነታው ከጫፍ ሲደርስልን ነው አቶ አዱኛ ጥረታችንን ያፈረሱብን። ስርዓቱ
ለፍትህ የሚያደርገውን ሂደት ለምን እንደተጠራጠሩ አላወቅንም፣ እገሌ ነው የገደለው የሚለው በሂደት የሚወጣ እንጂ አሁን አይወጣም ሲሉ አክለዋል። ለፍትህ ይሆን ዘንድ እውነቱ ተገኝቷልም ያሉት አባገዳ ጎበና የቱለማና ኦዳ ቡልቱም አባገዳዎች እውነቱን አግኝተናል በማለት እውነቱን የሚቀበለን ከማጣታችን የተነሳ ያንን አየር ላይ አንበትንም ሲሉ በማመልከት ውድ ልጃቸውን ያጡ ተጎጂ በሂደት ለሽምግልና ስርዓቱ እንደሚቀርቡ ተስፋቸውን አስረድተዋል። የሞዴል ቀነኒ አዱኛን ህልፈት ተከትሎ በህግ ቁጥጥር ስር ውሎ የነበረው አርቲስት አንዱዓለም ጎሳ አቃቢ ህግ በተሰጠው ጊዜ ክስ ባለመክፈቱ ከ3 ወራት እስር በኋላ በ50 ሺህ ብር ዋስ መለቀቁ አይዘነጋም። የቀድሞ ምክትል የሰላም ሚኒስትር ታዬ ደንዳ በካቴና አልታሰርም በማለታቸው ምክንያት ፍርድ ቤት ሳይቀርቡ መቅረታቸውን ጠበቃቸው ተናገሩ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዬ ደንዳ በካቴና አልታሰርም በማለት አለመቅረባቸውን ተከትሎ ለዛሬ ታህሳስ 23 ቀጠሮ መስጠቱን ጠበቃቸው ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት በታዬ ደንዳ ላይ የተመሰረቱትን 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 22 መቅጠሩን ጠበቃው አስታውሰዋል። ይሁንና በችሎቱ ታዬ ደንዳ ማረሚያ ቤቱ ስላላቀረባቸው ፍርድ ቤቱ ለዛሬ ታህሳስ 23 ቀን 2018 ዓ.ም ቀጠሮ መስጠቱን አክለዋል። ማረሚያ ቤቱ ተከሳሹን ያላቀረበው በካቴና አልታሰርም ስላሉ ነው የሚል ምክንያት መቅረቡንና ይህንንም ለማረጋገጥ ወደ ማረሚያ ቤቱ እያቀኑ መሆኑን ተናግረዋል። ታዬ ደንዳ በቂሊንጦ ማረሚያ ቤት በነበሩበት ወቅት የካቴና አለርጂክ ስለነበረባቸው ለፍርድ ቤቱ በማሳወቃቸው ፍርድ ቤቱ ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስ አሁን ላይ ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዙ ስላልደረሰ ሊሆን እንደሚችል ግምታቸውን አስቀምጠዋል። ታዬ ደንዳ ጥፋተኛ ናቸው ተብለው የ7 ዓመት ከ2 ወራት እስራት ከተበየነባቸው በኋላ ከቂሊንጦ ማረሚያ ቤት ወጥተው በአባ ሳሙኤል እንደሚገኙ ጠበቃቸው የገለጹ ሲሆን ብይኑን በሚመለከት ፍርድ ቤቱ ብይኑን ለመስጠት ቢጨርስም ተከሳሹ በሌሉበት ምንም ማድረግ ስለማይቻል ለዛሬ ተቀጥሯል ብለዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ድጋሜ ይዘን እንመጣለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ቆይታ ተመኘን።